ልጆቿን እንደ አይኖቿ ብሌኖች የምትጠብቃቸው ለቤተሰቦቿ ትልቅ ፍቅር ያላት ትዳሯን አክባሪ ለባሏ ታዛዥ የሆነችው ማርታ በቤቷ ውስጥ ትልቅዬ ችግር ተፈጥሯል። ለማንም ሰው ግድ የማይሰጣት የራሷን ፍላጎትና ስሜት ብቻ የምትከተለው ያሰበችውን ለማድረግ ምንም ከማድረግ ወደ ኋላ የማትለው በውስጧ ድፍን ጥላቻ ሞልቶ ዳጣና ሰላምን ከቤት ለማስወጣት ምንም ነገር ለማድረግ ለራሷ ቃል የገባቸው አቢጌል ዳጣ ልትመርዘኝ ነበር ብላ ሐሳባ ራሷን ለመመረዝ ያዘጋጀችውን መጠጥ ምስኪኗ ክፋት የማታውቀው ውሃ ጠጥተዋለች። አሁን ላይ ውሃ ራሷን ከሞት ለማዳን ትግል ላይ ነች። ኤቢ ይህንን ለማድረግ ወሰነ የተነሳችው ትላንትና ዳጣ ባደረገችው ነገር ተናዳ ነው። ቤተሰቡ ሙሉ ተሰብስቦ የሰላምን ባል ለመታወቅ ተቀምጠው እየተጠባበቁ ነበር። ነገር ግን ይዛው እንድትመጣ የተላከችው ዳጣ ለብቻዋ ነበር የመጣችው። ሁሉም እሱን ለመመልከት ጓግተው የዳጣን አይኗን ሲመለከቷትም ዳጣ ፈጠን ብላ አልመጣም እሱ አልመጣም ብሏል ብላ ትነግራቸዋለች። ወጥመዷ እንደከሸፈ ተሰምቷት የተናደደችው አቢጌል ምን ማለት ነው ለምንድን ነው የማይመጣው ብላ ዳጣ ላይ ታፈጥባታለች። ዳጣም ቀጥላ እኔ አላውቅም ሲጀመርም አላውቃትም እኔም ልጅ የለኝም ብሏል ብላ ስትላት አቢጌልን ፈጠን ብላ እንዳታምኛት እማዬ ውሸቷን ነው ብላ ትላታለች። ዳጣም ወደ አቢጌል ዞር ብላ ለራስሽ ስትያፍሽን ብትዘጊ ነው የሚሻልሽ ብላ ታስፈራራታለች። ማርታም ተናዳ የእናንተ ነገር እኔ ምንም ሊገባኝ አልቻለም የምችለውን ነገር ሁሉ አድርጌያለሁ ከዚህ በኋላ እንደ ፍቃድሽ ብላ ሰላምን ተናግራት ጥላቸው ትወጣለች። ዳጣ ለሰላም ትልቅዬ ውለታ ነው ያለችላት። በዛ ሁሉ ሰው መሃል ከመጓረድ ነው ያተረፈቻት። በኤቢ አማካኝነት የሰላም ባል ነኝ ብሎ ሊመጣ የነበረው አርጁን ልታመጣው የሄደችው ዳጣ ስትመለከተው ሁኔታው ምንም ስላልተመቻት ስምህን ማን ነበር ያልከኝ አርጁን ነው አይደለ ብላ ተጠይቀዋለች። እሱም ኮራ ብሎ አዎ አርጁን ነው የምባለው አታውቂውም ብሎ ይላታል። ዳጣም እሺ ባክህ እኛ እንዳንተ ባንተውነውም የህንድ ፊልም ግን እናያለን እነሱ አርቆ አሳቢ ብልጦች ናቸው አንተ ግን አይደለህም አቢጌል ናት አይደል የላከችህ ብላ ታፋጥጠዋለች። እሱ ግን እንደማያውቃት ሆኖ ይሸመጥጣል። ዳጣ ግን በደንብ እንደነቃችበት እንዲያውቅ አቢጌልን አታውቃትም አንተ የምትወዳት ለኔ ደግሞ እህቴ ይሄውልህ እኔ ውሃ ጠብሼ የበለው ያራዳ ልጅ ነኝ ከተነቃኩ ተነቃ አራዳ ላራዳ ደግሞ አይሸዋወድም አሁን ምን ብላ እንደላከች ንገረኝ ከዛ እኔ ደግሞ እሷ እንድታገኛ ትረዳሃለሁ ግን መጀመሪያ እቅዳችሁ ንገረኝ ብላ ስትለው እሱ ባሏ ነኝ ብለህ መተ ከዛ ከተዋወቃችሁ በኋላ ውሸቷን ነው ብለህ አዋርዳት ነው ያለችኝ ብሎ ይላታል። ዳጣም በንዴት እንዴት እንደዚህ ታደርጋለህ ሰላም አንተ ባደረከው ነገር ምን ሊደርስባት እንደሚችል ሳታቅ እንዴት እንደዚህ ታደርጋለህ ብላ ስትወቅሰው አርጁንም አቢጌልን ስለሚወዳት እሷን ለማግኘት ብሎ እንደሆነ ይህን ነገር የሚያደርገው ይነግራታል። ዳጣም እንደዛ ከሆነ አሁን ቤት ሂድና የሰላም ባል ነኝ ብለህ ተዋወቅ ከዛም መሃል ላይ አቢጌልን ጥራትና እንዳልናገርብሽ ከፈለግሽ አብረሽኝ ሁኚ ይበላት በቃ የትም ጉድጓድ ብትገባ ራሱ አብራህ ነው የምትገባው ብላ ትሏለች። አርጁንም ዳጣ የመከረችው ከልቧ መስሎት በጣም ቆንጆ ሐሳብ ነው እኔ ኤቢን ለአንድ ቀን ራሱ የራሴ ማድረግ ከቻልኩ ሌላ ምንም አልፈልግም ብሎ ይላታል። ዳጣ በደንብ አድርጋ ፍላጎቱን አውቃለች። በከባዱ ነው ነጥብ ያስጣለችው። ፈጠን ብላም አመናጭቃ ከሰፈሯ ታባረረዋለች። በዛ ሰዓት እቅዷ በመክሸፉ በጣም የተናደደችው አቢጌል ለአርጁን ደውላ በድጋሚ አጠገቧ እንዳይደርስ አስጠንቅቃው ስልኩን ትዘጋዋለች። ስልኩን ከዘጋችሁ በኋላ በዚህ ሰዓት ነው አቢጌል ያ የሰይጣን ሐሳብ ወደ አይምሮ ይመጣላት። በውስጣም ከራሷ ጋር ማውራት ትጀምራለች። ሰላምና ዳጣ ስላሉ ነው ነገሮች አልሳካ ያሉኝ እዚህ ቤት እነሱ መቆየት የለባቸውም የቤተሰቦች ትኩረት እንኳን ወደ ዳጣ ሆኗል በጣም ፈዝዣለሁ የፈለኩት ነገር እየሆነልኝ አይደለም ስለዚህ አንድ የመጨረሻ እድሌ መሞከር አለብኝ ዳጣ ልትመርዘኝ እንደነበር አስመስዬ ለማየና ላባዬ ማስረጃ ማቅረብ አለብኝ ለዚህ ደግሞ የማያስነቃ አካሄድ ማሰብ አለብኝ እኔ ያሰብኩት ነገር ከሚበላሽ ሰማይ ከምድር ጋር ቢጋጠም ይቀለኛል ብላ ከራሷ ጋር ተመካክራ ወደ እናቷ መኝታ ቤት ትሄዳለች። እዛ እንደደረሰችም ከእናቷ ጋር ትንሽ ካወሩና ከተጫወቱ በኋላ በመሃል ኤቢ ወደ እቅዷ ትገባለች። እማዬ ትወጂኛለሽ አይደለ ብላ ትጠይቃታለች። ማርታም በጣም እንደምትወዳት ትነግራታለች። ኤቢም ቀጥላ አንቺ ብትወጂኝም እዚህ ቤት ውስጥ ግን እኔን የማይወደኝ ሰው አለ ሰላምና ዳጣ አይወዱኝም ባለፈው በጥፊ ከመተዋት በኋላ በጣም ተለውጣለች ምንም ሁኔታዋ አላማረኝም ስታየኝ ራሱ ጥርሷን ነክሳ ትዝትብኛለች በገዛ ቤቴ እኮ ተሳቀቅኩ በኋላ ግን አንድ ነገር ብታደርገኝ እንዳትጸጸች ብላ እናቷን ታስፈራራታለች። ማርታም በአቢጌል ንግግር ተናዳ ከክፍሏ ታስወጣታለች። አቢጌል ይህንን ነገር ያደረገችው ራሷን ከመረዘች በኋላ የበለጠ አመኔታዋ እንዲጨምር ነበር። በነጋታው ደሬና ማርታ መኪና ውስጥ ቁጭ ብለው ስለ አቢጌል ጉዳይ ማውራት ይጀምራሉ። ማርታም ልጄ እኮ አለቀች ስለማያገባት ጉዳይ እያሰበች እኮ ሳትተኛ ነው የምታድረው እኔ አንዳንድ ጊዜ ምን እንደማስብ ታውቃለህ የኤቢን ብልጠት ፈጣሪ ምን አለ ትንሽ እንኳን ቀንሶ ለውሃ ቢሰጣት እላለሁ ብላ ስትለው ደሬም ማርትዬ በሷ ጉዳይ አንድ ነገር እንድታማክሪኝ አስቤ ነበር ለምን ወደ ውጭ ሀገር አንልካትም ምናልባት ሀገር ስትቀይር እኮ በትርክ ምርኪ አይምሮዋን መምላት ታቆም ይሆናል ብሎ ሲላት ማርታም ተናዳ ዊደሬ ጭካኔክ እኔ እንዳህያጡት ሁለት ብቻ ሆነው ቀሩብኝ ብዬ ጨነቃለሁ አንተ ደግሞ ውጪ ትሄድ ትላለህ ብትፈልግ ሳትቀየር ትቀር ይሁን እኔ አጠገብ የሆነ እንድትኖር ነው የምፈልገው አይደለም ከሀገር ውጪ ክፍለ ሀገር እንኳን እንድትሄድ አልፈልግም
ደግመህ ሁለተኛ እንዳታስበው እቀየምሃለሁ። ይኸውልህ ደሬ የኔ ሐሳብ የሷን ጸባይ ችሎ የሚኖር ባል አግብታ እዚሁ አጠገቤ እንድትኖር ነው ብላ ትለዋለች። በዛኑ ሰዓት አቢጌል ሳሎን ተቀምጣ ድምጿን ጮክ አድርጋ ዳጣን ትጠራታለች። ሀገር ሰላም ብላ የታሰበላትን ያላወቀችው ዳጣም ትመጣና ወዬ ኤቢዬ ብላ ትላታለች። አቢጌልም ቀጥላ ከከድር ሱቅ ኮካ አታመጪልኝም ብላ ትጠይቃታለች። ዳጣም በትዕዛዙ መሰረት ብሯን ተቀብላ ፈጠን ብላ ወደ ሱቅ ትሄዳለች። አቢጌልም ስልኳን አውጥታ ፈጠን ብላ ወደ እናቷ ስልክ ትደውላለች፣ ቶሎ መምጣት አለመምጣቷን ለማጣራት። ማርታም እመጣለሁ ኤቢዬ ቢበዛ 40 ደቂቃ ከዛ ደርሳለሁ ትላትና ስልኩ ይዘጋል። ኤቢ ያቀደችውን ያላወቀችው ዳጣ በፍጥነት የተላከችውን ኮካ ይዛ ትመጣለች። አቢጌልም መልሱን ያዢውና ብርጭቆ አምጪልኝ ብላ በድጋሚ ታዛታለች። ፈጠን ብላም ዳጣ ታቀራርብላታለች። ኤቢም ዳጣ ከሄደችላት በኋላ ፈጠን ብላ ከኪሷ የያዘችውን መርዝ አውጥታ በብርጭቆ የቀዳችው ኮካ ላይ ጨምራ ታዋህደዋለች። ያሰበችውን ሁሉንም አንድ በአንድ አድርጋ የጨረሰችው ኤቢ ተስተካክላ ትቀመጣለች። ብዙም ሳትቆይ እናቷ ማርታም ወደ ቤት ትመጣለች። ሰላምታ ከተለዋወጡም በኋላ ኤቢ ዳጣ እኮ ዛሬ ኮካ ገዝታልኝ ልጠጣ ስል መጣሽ ብላ ትላታለች። አየሽ አይደለ አንቺ ነሽ እንጂ እኮ እሷ እንደ እህት ነው መታይሽ። በይ ለማንኛውም ልብሴ ልቀይር ብላ ጥላት ትሄዳለች። ኤቢም በዛ ሰዓት ልጠጣ ያዘጋጀችውን የተመረዘውን ኮካ አንስታ ትፈራና መልሳ ታስቀምጠዋለች። ትንሽ ጎርደድ እያለች ካሰበችበትም በኋላ ኮካው እዛው እንዳለ ጥላው ወደ እናቷ መኝታ ቤት ትሄዳለች። በዚህ ሰዓት ነው ስለ ነገሩ ምንም የማታውቀው ክፋት የሌለባት የቤተሰቡ ተወዳጅ እንደ ስሟም ውሃ የሆነችው ልጅ ወደ ሳሎን መጥታ ኮካውን ስታየው ጓግታ አንስታ ይጠጣችው። በቀጣይ ምን የሚፈጠር ይመስላችኋል? ሰላምና ዳጣ በአቢጌል ሴራ ምክንያት ከቤቱ ይወጣሉ ወይስ አቢጌል የሰራችው ሴራ ይጋለጣል? ሐሳብ አስተያየታችሁን ኮሜንት ላይ አጋሩ። የምንለቀው ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮ ስንለቅም በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።